ስለ ጠይም የመናውያን ሚስጥራዊው የደም ትስስርና የዘመናት መገለል ክፍል 1 በቀይ ባህር ሞገዶች ስር የተደበቀ የሁለት አህጉራትን የደም ትስስር የሚያስተጋባ አንድ ትልቅ ሚስጥር አለ። በጥንታዊው የኤርትራ ባህር ዙሪያ ጉዞ ፐርፕልስ ኦፍ ዘ ኤርትሪያን ሲህ ታሪካዊ ድርሰት ላይ እንደተወሳው የውሃው አካል መለያየት ሳይሆን የህዝቦች መገናኛ ግዙፍ ድልድይ ነበር። ሆኖም ይህ ድልድይ ዛሬ ላይ ለአንዳንዶች የኩራት ለሌሎች ደግሞ የዘመናት የእርግማንና የመገለል ሰንሰለት ሆኖ ቀጥሏል። በዘመናዊቷ የመን አቧራማ ጎዳናዎችና በተረሱ የከተማዋ ጥጋጥጎች ውስጥ መልካቸው ከቀሪው አረብ የተለየ ቆዳቸው የጠቆረና የአበሻ ደም በደም ስራቸው ውስጥ የሚዘዋወር ሰዎች ይኖራሉ። እነዚህ ሰዎች የየመን ዜጎች ቢሆኑም እጣፈንታቸው ግን በገዛ አገራቸው እንደ ባዕድ መገፋትና በማያባራ መከራ ውስጥ ማለፍ ሆኗል። የነዚህ ጠይም የመናውያን ዝርያ የኢትዮጵያና የአረብ ቅልቅል ነው። ነገር ግን ከነገደ ቀህታና ወይም አድናን ከሚመዘዘው የየመን የበላይ የዘር ሐረግ ውጪ በመሆናቸው ብቻ እጅግ በሚያሳዝን ሁኔታ ከሌላው የየመን ህዝብ ጋር እኩል የመንቀሳቀስ የመስራትና የመኖር መብት ተነፍጓቸዋል። ታላቁ አሳቢ ኢብን ኻልዱን ሙቀዲማ በተሰኘው ታዋቂ የሶሺዮሎጂ ድርሰት ላይ የሰውን ልጅ ማህበራዊ መደቦች አፈጣጠር ሲተነትን አንዳንዶች በኃይል ወይም በዘር ሐረግ የበላይነትን እንዴት እንደሚቆናጠጡ ያስረዳል። በየመንም ያለው እጅግ ጥብቅ የሆነ ማህበራዊ መዋቅር ሶሻል ስትራቲፊኬሽን እነዚህን ጠይም ዜጎች ከመዋቅሩ ሙሉ በሙሉ ውጪ አድርጎ እንደ ማህበረሰቡ አካል እንዳይታዩ አድርጓቸዋል። የዘረኝነት ጥቃቱ ቃል ላይ ብቻ የተወሰነ አይደለም፣ የህይወት መሰረትን የሚያናጋ ነው። ትምህርት ቤት ገብተው ዕውቀት እንዳይቀስሙ፣ ነግደው ሀብት እንዳያፈሩ፣ በተለያዩ ተቋማት ውስጥ ተቀጥረው የኑሮ ደረጃቸውን እንዳያሻሽሉ የተዘረጋባቸው የማይታይ የብረት አጥር አለ። መስራት የሚፈቀድላቸው አነስተኛና ማህበረሰቡ ዝቅተኛ ብሎ የፈረጃቸውን ስራዎች ብቻ ነው። ለዘመናት የጎዳና ጽዳት፣ የቆሻሻ አወጋገድና መሰል ስራዎችን ብቻ እንዲሰሩ ተገፍተዋል። ይህ በትውልድ ቅብብሎሽ የመጣ ጫና የኢኮኖሚ አቅማቸው እንዳያድግና በድህነት አዘቅት ውስጥ ለዘላለም እንዲማቀቁ አድርጓቸዋል። የተባበሩት መንግስታት የሰብአዊ መብት ተመራማሪዎች የተረሱት ድምጾች በሚል ባወጡት የጥናት ድርሰት ላይ እንዳሰፈሩት አሁን በየመን ባለው የእርስ በርስ ጦርነት ሲቪል ዋር ምክንያት የሰብአዊ እርዳታዎች ሲከፋፈሉ እንኳን እነዚህ ማህበረሰቦች በመኖሪያ አካባቢያቸውና በማንነታቸው ምክንያት የእርዳታው ተጠቃሚ እንዳይሆኑ ተደርጓል። የሚኖሩበት ስፍራ ለመኖር የሚያስጠላ ምንም አይነት የመሰረተ ልማት የሌለበት ጭቃማና ጠባብ መጠለያ ነው። ንጹህ የመጠጥ ውሃ፣ የኤሌክትሪክ አገልግሎትና የጤና ተቋማት በሌሉበት ስፍራ ስለሚኖሩ ለተለያዩ ተላላፊ በሽታዎች እጅግ ተጋላጭ ሆኗል። የየመናዊው ጸሐፊ አብዱል ከሪም አልኢራኒ የማህበረሰብ እርከኖች በሚለው ድርሰቱ ላይ እንዳብራራው እነዚህ ማህበረሰቦች ቀደም ባሉት ጊዜያት አልሐዳም በሚል አዋራጅ ስም ይጠሩ ነበር። የቃሉ ቀጥተኛ ትርጉም አገልጋዮች ወይም ባሪያዎች የሚል ሲሆን ይህ ስያሜ ስነ ልቦናቸውን ለመስበር ሆን ተብሎ የተሰጠ ነበር። ይህ የድሮ ስያሜያቸው ሰብአዊ ክብራቸውን ዝቅ የሚያደርግ በመሆኑ አሁን ላይ መብታቸውን ለማስከበር ለሚያደርጉት ትግል አል ሙሐማሺን የሚለው መጠሪያን መጠቀም ጀምረዋል። የዚህ ቃል ትርጉም የተገለሉ ዘ ማርጂናላይዝድ ማለት ሲሆን የሚደርስባቸውን ግፍ ለዓለም ለማሳወቅ ትልቅ ትርጉም አለው። በደቡብ ሰነአ ዙሪያና በሌሎችም የየመን ከተሞች የሚገኙት እነዚህ ማህበረሰቦች ለዓመታት የመብትና የእኩልነት ጥያቄ ሲያነሱ ቆይቷል። ሙሉ አረብ ስላልሆኑና የቆዳ ቀለማቸው ስላልነጣ ብቻ ከ6ኛው ክፍለ ዘመን ጀምሮ እስከ 21ኛው ክፍለ ዘመን ድረስ ይህን ሁሉ መከራ መሸከማቸው ልብን የሚሰብር
የዘመናችን ትልቅ ትራጀዲ ነው። ነገር ግን እነዚህ ጠይም የመናውያን የአበሻ ደም ያላቸው ሰዎች እንዴት ከኢትዮጵያ ተነስተው የመን ሊቀሩ ቻሉ የሚለው ጥያቄ ወደ ጥንታዊቷ አክሱም ስርወ መንግስት ይመልሰናል። የታሪክ ምሁሩ ፕሮኮፒያስ የፋርስ ጦርነቶች በተሰኘው ታዋቂ ድርሰቱ ላይ እንደጻፈው ታሪኩ የሚጀምረው በ6ኛ ክፍለ ዘመን አጼ ካሌብ ግዛቱን ወደ የመን ባስፋፋበት ወቅት ነው። በወቅቱ በየመን ሂሚያር የነበረው አይሁዳዊ ንጉስ ዙ ኑዋስ በክርስቲያኖች ላይ ያደረሰው ጭፍጨፋን ተከትሎ አጼ ካሌብ ግዙፍ ጦር አዘጋጅቶ ቀይ ባህርን ተሻገረ። ቡክ ኦፍ ዘ ሂማሬትስ በተባለው ጥንታዊው የሲያሪክ ድርሰት ላይ በሰፊው እንደተነተነው የኢትዮጵያ ጦር በየመን ምድር ላይ ፍትህን ለማስፈን ዘመተ። አክሱማውያን የመንን ድል አድርገው በቁጥጥራቸው ስር አዋሏት። በአንድ ወቅት ለ50 ዓመታት ያህል ኢትዮጵያ የመንን በግዛትነት አስተዳድራ ነበር። ይህ ዘመን የኢትዮጵያና የየመን ባህል ደምና ታሪክ ክፉኛ የተቆራኘበት የሁለቱ ህዝቦች ጠፋንታ በአንድ የተቋጠረበት ጊዜ ነበር። የታባሪ የነገስታትና የነቢያት ታሪክ በተሰኘው ታላቅ የታሪክ ድርሰት ላይ እንዳሰፈረው አክሱማውያን የመንን በገዙበት ወቅት አብርሃ የተባለው የጦር መሪ የመንን አስተዳድሯል። የእሱ አስተዳደርና በስሩ የነበሩት በሺዎች የሚቆጠሩ የአበሻ ወታደሮች ለዚህ አዲስ ማህበረሰብ መፈጠር ዋነኛ ምንጭ ሆኑ። የታሪክ ተመራማሪው ሪቻርድ ፓንክረስት የቀይ ባህር ዳርቻ ታሪኮች በሚለው ድርሰታቸው ላይ አጽንኦት ሰጥተው እንዳስረዱት የኢትዮጵያ አስተዳደር ከየመን ሲያከትም ሁሉም ወታደሮች ወደ አገራቸው አልተመለሱም። በርካታ የኢትዮጵያ ወታደሮች የመን ቀርተው እዛው ትዳር መስርተው መኖር ጀመሩ። ሆኖም አክሱማውያን ከስልጣን ሲወርዱ የድል አድራጊዎቹ የየመን ነገዶች ቁጣና በቀል ያረፈው በእነዚሁ የመን ላይ በቀሩት የኢትዮጵያ ወታደሮችና ልጆቻቸው ላይ ነበር። የዘመናዊው ሶሺዮሎጂስት ፖል ድሬሽ የየመን ጎሳዎች ታሪክ በሚለው ድርሰቱ ላይ እንደሚያሳየው አዲሱ የየመን ማህበራዊ መዋቅር እነዚህን የአሸናፊ ጦር ዝርያዎች በማግለልና ወደ ታችኛው እርከን በመወርወር ተበቀላቸው። ዛሬ ላይ በየመን ውስጥ ያሉ አንዳንድ የታሪክ ጸሐፊዎች ይህንን የኢትዮጵያዊነት ትስስር ለመካድና አል ሙሃማሽንን ታሪክ ለማዛባት ቢሞክሩም እውነታው ግን ሊደበቅ አልቻለም። አንትሮፖሎጂስቱ ዴቪድ ቪኔት የደም ትስስርና መገለል በተሰኘው አጭር የጥናት ድርሰት ላይ የእነዚህ ሰዎች የዘራረግ ከአክሱም ስርወ መንግስት ወታደሮችና ወቅቱ ወደ የመን ከተሰደዱ ኢትዮጵያውያን የተገኙ መሆናቸውን በማያሻማ ሁኔታ አረጋግጧል። ሙሃማሺን ህዝቦች እያለፉበት ያለው መከራ ከ1500 ዓመታት በፊት የተፈጠረ የፖለቲካና የጦርነት ውጤት ነው። ትውልድ አልፎ ትውልድ ሲተካ አባቶቻቸው ማን እንደሆኑ እንኳን በውል ላያስታውሱ ይችላሉ። ነገር ግን ጠይም ቆዳቸውና የአበሻ ገጽታቸው ማህበረሰቡ በማግለል እንዲቀጣቸው በቂ ምክንያት ሆኖ ቀጥሏል። ይህ ሚስጥራዊና ልብ ሰባሪ ታሪክ የሰው ልጅ ጣፋንታ እንዴት በማይታዩ የዘርና የቂም ገመዶች እንደሚተበተብ ያሳያል። እዚህ በውሃና በዘመን የተከፈሉ የአበሻ ዝርያዎች ዛሬም ድረስ መብታቸውን ለማስከበር የሚያደርጉት ጩኸት መድረክ አንኳክቶ መልስ የሚጠብቅ የክፍል 1 እንቆቅልሽ ሆኖ ያልፋል። ጸሐፊና የመረጃው ምንጭ የቴፒዋ አይሻ። እናመሰግናለን። ሼልፍ ቲዩብ ነን። መርጠናና መሰግንም ለይተን አንተችም።